ስለሆነች ነው የጃኒን ጉዳይ ከሷ ጋር ማወራ ማለት እንደማንኛውም ቶፒክ ላይ እንደሚያወራ ሰው ታወራለች ኦኬ እሷ ጋር ሄደ ጉዳዩ እንዲያልቅልህ ሄደ ማናገረው ኮሶ በጣም ነው ግራ የገባት ማለት ነው ጋዲምት ኮሶ በጣም ነው ግርም ያለችኝ ግን በቃ የሆነ ያለችበት ድባብ ስለገባኝ እኔ ኮሶ ላይ ነገር አላከረርኩባት ባከረባት እያንዳንዷን እንከን ስተነትን 9 ሰዓት ተቀመጥባት ነበር 9 ሰዓት ታውቀኛለች ምን እንዳለፍኩ ይገባታል እሷ ራሱ ያ የሆነ ላሽቃብጥ አይደል ሌላው ተቃዋሚው የሄደበት ያለው መንገድ ልክ ሳይሆን ሲቀር አጠፋ የተባለውን አካል እንዴት እንደማልፈው ቢያንስ ይገባታል ገባች እንጂ ባንድ ሰዓት ውስጥ ስንሰው ተቃውሞ እንዴት ትችላል ወይ ተራ ለመያዝ ነው እንጂ ገባች ዛሴት ኬኳን አየናት ምንድነው አይታችሁ አታውቁም ነበር አታውቋትም ስላያችኋት መሰለኝ ዮኒን ትመስላለች ያላችሁ ኬኳ እንግሊዘኛ የሚችል ሰው ትፈራለች ለምንድነው የታይታችሁ ነው ምን አርጋችሁ ናይ ግራ ቢገባት አይገርመኝም እኔ ስለገባኝ ነው እሷ ስተቶች ላይ እዚች ፓርት ላይ ላወራበት ያልፈለኩት አስባችሁታል አንድ ሰው ቲክቶክ ካለው 10 ሰው ወይ 20 ሰው አጠገቧል ያ ቲክቶክ ያለው ሰው ለ20 ሰው ነገሩን በነገራቸው መንገድ ነው ኢትዮጵያ ያሉ ሰዎች አክሴፕት የሚያደርጉት አይታችሁ ኮን ያ መጀመሪያ ቲክቶክ ላይ ያየ ሰው ቲክቶክ ያለው ሰው አንተን ጥሩ አርጎ አይምሮ አክሴፕት ካረገ ለዛ 20ዎቹ አጠገቡ ቲክቶክ የሌላቸው የለም ኖኪያ ምናምን ላላቸው ስላንተ ባስረዳቸው መንገድ ነው አንተን አክሴፕት የሚያደርጉ እንደዛ ነው የምትኖረው ኢትዮጵያ ሁሉ ሰው 50% 40% አይሆንም የሆነ በዋይፋይ ስልጠን ብሎ ምናምን ነገሮች ራሱ እንትን የሚል ባውን ታይም ቲክቶክ የሌለው የለም ያ የለም ግን ሁሉም አይደለም እንደዚህ ሚዲያ ላይ እንደምታያቸው አይደለም ሀገር ቤት ስትሄድ አብረ ሀረራውን በርጫ ስናረግ ያኛው ኖኪያ ነው ገና ያለ ያኛው ምናምን ነው ከዛን ያየው ነገር ቁጭ ብሎ ሲነጋገሩ ያለው ነው ዝም ብዬና አሁን እንግዲህ ያንድ ሰው ህልውና ዋናው ነጋሪው እጅ ነው ያለው ማለት ነው ላለው ቁጭ ብዬ የውነትና አየ እንደዚህ ምናምን ይሏል ይሄ ትልቅ ቴሌፎን ያለው ወይ ቤተሰብ ውጭ ያለው ወይ ምናምን ይሄ ኖኪያ ምናምን ገና ያላቸው እውነት እንዴት ምናምን ይሏልና አብረን በርጫ ያረገ ምናምን አሁን በዚህ ልጅ ልውና ነው ያለው ማለት ነው በቃ የቲክቶከር ወይ እንትን ህይወቶች ምናምን ብዬ የለም እየቃምኩ ዝም ብለ መሰማችሁ ሰዎች እንደዛ ነው ብዙ የዋይፋይ አለ ምናምን ግን ኖኪያ ቴሌፎን ያላቸው ያኛው መርቅኖ ወደዛ የወረወረ የሰበረ ነው ምናምን ማየትበት አይችልም ምናምን እንደዛ አላችሁ ቲክቶከር ካልሆኑ ዩቲዩበር ካልሆኑ ለቴሌፎን ቫልዩ አሰጥም አሁን ይሄ ቴሌፎን ብዙ ነገር ስላለው መሬት ላይ ወድቆላ ተሰብሮ የስንት አመት ሆኖ ይዞ ይሄዳል ከሌላ ቴሌፎኖች እቺ ነው ምርጥ እንደዚህ አይነት ስሜት ውስጥ ያሉ ሰዎች አሉ ኢትዮጵያ እና ኮሶ አስከፍታኛለች እሷ እንደዚህ ያደረገችው ልክ አይደለችም ብሎ ዋናው ቲክቶክ ያለው ጥሩ ቴሌፎን ያለው ምናምን ለ20 ሰው ከነገረ ስለሷ እንደዛ ይኖራቸዋል አመለካከት እቺ ክፉ እንደዚህ ያለች ካለ ሁሉም ሰው እንደዛ ነው አክሴፕት የሚያደርግ እስቲ ማና ታሳየኝ ይላል እንደዚህ ብቻ ነው የሚያሳያል እና እንደዚህ አይነት ቦታ ያለች ባትወራጭ ይገርበኝ ነበር ገባችሁ ግን ለዚች ያልነበረ መወራጨት የነበረባት ገባችሁ ያ ይቅርታ ማለት ፈለገቻ ወጣ መናገር ዛሴት ወጣ መናገር ማን ስለሆነች ነው እሷ እንደ ማናጀር እሷ የምታናገር ይቅርታ ማለት ፈለገቻ አስረድታ ምናምን የረበራሷ እንት በራሷ ሚዲያ አለ እንደ አፋን የለፈለፈችው ኖ ትላንትና ከሰማሁት ነው እኮ እሷ ጋር ለምን ትደውላለች እስታውን ውስጤ እየተናደደ
ማለት ለዚህ አጀንዳ እሷ ምንም አይደለችማ። እንደኛው አጀንዳው ላይ ስናወራ እንደነበረን ከሚያወሩ ሰዎች አንዷ ብቻ ናት። ገባችሁ? እንደኛ ሲያወሩ ከነበሩ ሰዎች አንዷ ብቻ ናት። ሄለን እስቲ ጸጉርሽን ቡፍ አድርጊው። ምን ማለት ነው እንትናዬ? ያ እከካም ንፍጣ እና በጣም የእውነት እንቅስቃሴ ላይ ያሉ ሰዎች አሁን ኖ ሴንስ አይሆኑ። እንደገና ደግሞ ይሄን ያለ የሴት ተከራካሪ አድርጎ ለሷ ፕራይስ መስጠት አይሆንም። ገባችሁ? ቆሻሻ ንፍጣ ጋጦጥ ሴትና ሴት እንዲዳራ ቁጭ ብላ ህልሟን ሁላ የምትኖር ሴት ማለት ነው። ልቃ መፍራት እኮ ምንም አይደል፣ ግን ትክክለኛ ሰው ራሱ አልመረጠች። ስንት አሉ የእውነት ለሴቶች ሴት ብቻ ሳይሆን በቃ እንደ ሰብአዊነት እንዲህ እንትን የሚል ያ ጋይስ ተብተብ አርጉ፣ ኮፒ ሊንክ አርጉ ምናምን ነገር ወሬና አውራ ስላላችሁ ጌም አልተጫወትኩ። ያ 1 ሰዓት ከምን እሺ ያ እሺ ስታስጠላ ያ ጂሚ ሰላም እንዴ ዮኒ ጸጉር ኮፍት ነው ወይ የሚያድገው? ወፍር ካሮት ሆነባል። እንደ ካሮት ተዘቀዘቀብ። ጋይስ ያለኝን ሰዓት በቃ ጌም አትጫወቺ ካላችሁን ግቡና ተጫወቱ። ትንሽ ሰዓት ልስጣችሁ፣ 1 ሰዓት ሰጣችኋለሁ። ኑ ግቡ። ጌም ካልተጫወትን እንደዚህ እንቅደድ ካላችሁ 1 ሰዓት ሆነ እንቅደድ። አንድ ጻፉልኝ መግባት የምትፈልጉ። እሺ ችግር የለውም። እኔ ጀስት ገብቼ ትንሽ ልጫወት ብዬ ነው ከእናንተ ጋር ያለኝን ሰዓት ማለት ነው። እሺ ያ ኦኬ። ከእናንተ ጋር ዝም ብዬ ጊዜ ካሳለፍኩኝ ቢያንስ ጋለሪ ለመሙላት ጣሩ። እሺ ጋይስ ያ ጌም ብጫወት ለቲክቶኬን ያጠናክርልኛል። ኢየሩስ ግቢ ሪፖርት ወይ ግቢ ታች ያ ግቢ። ዛሬ ጦርነት አላየሽም? የቤታየውንና ያላዛርን ያ በምን ነው ሴት ተጣሉት? አላየውም ጦርነታቸውን። ጀስት ግን ያላዛር እሱና አንድ ልጅ እሷና እንደዚህ ይዞ ይሄ ፊቱ አሁን አለ ሜካፕ ምናምን ሲለ እኔ በነገራችን ላይ ቤታ ዝም ብላ ሲያንቀለቅላት እንደ ማይክል ጃክሰን ተጦላለገች እንጂ የድሮ ፊቷን እኮ ደስ ይል ነበር። ዝም ብላ ነው። ቆንጆ እኮ ናት፣ የጸይም ቆንጆ ናት። ሜካፕ አሁንማ እንትን አደረገች። የድሮ ፊቷ ይሻል ነበር። ብታነሳው እኮ ይሄ እንትኑን ቆንጆ ናት። ያኔ ደስ ያላት ልጅ ናት። በቃ በመድኃኒት አጦላልገዋለች። ይሄንን አትካጅ። የድሮ ፊቷ አሪፍ ነበረ። ድምጽ ይሻላል ያ ማለት እንደዚህ ስጋህን ሲበላ መድኃኒቱ የሚቀረው አጥንትን ከዛን ይሄ የማይበላው አካሎች ፓርቶች ያገጭ ምናምን ይቀራል። ተንጠል ስትከሺ ሰውነት ትንሽ ይበላሽ። ያ እና በምን የተጣሉት ግን ሆነም ቀረም ነገ ሪአክሽን አድርግበት። ድራግ ታጨሻለሽ እያሏት እና እሷ አጭሳ ነው። አንቺ አይተሻል? ኖ እኔ ምን አውቃለሁ። ያው እሷ ደግሞ ለምን እንደዚህ ትሉኛላችሁ አይታችኋል ወይ ነው ማለት። ለምን ነው ሁሉም ሰው ድራግ ስታጨስ አየናት ብሎ ቶፒክ ያደርገው? አፍንጫዋን ስላሳሻለች ሁሉ ጊዜና የምታሽው ለዛ ነው። ለምን ነው የምታሸው? እሷስ ልምድ፣ አንዳንድ ጊዜ እኮ ልምድ አይጠፋም። እኔ አሁን ከንፈሬን በጣም ነው የምበላው። ገባሽ? ሁሉ ሰው የየራሱ እንትን አለ። ግን እንዴት ነው ያው ሲጣሉሽ ሊናገሩሽ ሲፈልጉ በሆነ ነገር ይመጣሉ።
ያ እኔ እንጃ ትኩረት ሰጥቼ እንደዚህ አላየሁ። እኔ ሃይላይት የሚለቀቁ እነሱ የሚናገሩት ቪዲዮ ላይ ምናምን እኔ ቁጭ ብዬ ላይቭ ላይ እንደዚህ እናቴ ትሙት እንደዚህ ቁጭ ብዬ አይቻቸው አለቁ። ግን የአዲስ አበባ ልጅ ሆኖ ማለት ነው ናላቸው ነው ማዞረው። በነገራችን የአዲስ አበባ ልጅ ሆኖ ብታይ ግን ልክ እንደ ሴት ነው የሚሳደበው። ይሄ አላዛር የሚባል አሁን አዲስ አበባ ምን አመጣው ስልሽ አለ። አንዳንድ ጊዜ አዲስ አበባ ወንዶች ቆራጦች ናቸው። የአዲስ አበባ ሲሆን በቃ ሙሉ እንዴት ነው ወንዶች ከሴት አይጣሉም። ስትናገሪያቸው ጥሎች ነው የሚሄዱት። ገባሽ? የክፍለ ሀገር ነው የምጣለው። የክፍለ ሀገር ነው ሴታ ሴቱ ነው አባባሌ። ገባሽ? የአዲስ አበባ ልጅ ነኝ የአዲስ አበባ ልጅ ነኝ ስለሚል እሱም ራሱ እንዴት ነው የአዲስ አበባ ልጅ ከሆኑ እንዴት ነው አይሳደቡም? ክፍለ ሀገር ወንድማ ያከብርሻል። ሲጀመር እንደዚህ ማፍላፍ ከአንቺ ጋር አይጋጠምም። የቤታ ደጋፊ ነሽ? ኖ ቤታን እኔ ድሮ እኮ ነው የማውቃት ኢንስታግራም ላይ። ግን ያው በፊት ስትሳደብ ምናምን አንዳንድ ነገር ስትሳደብ ይደብርሻል። ግን ስትቀየር ደግሞ እንዴት ነው ደስ ይልሻል። አሁን በፊት የነበራት ባህሪ እና አሁን ያላት ባህሪ አንድ አይደለም። በፊት ዝም ብላ የምጣላትንም ትሳደባለች፣ ምን ትላለች፣ በፖለቲካውም በምኑም ገባሽ? ግን አሁን በፊት ካወቅሻት ስለማውቃት አሁን ተቀይራለች። ገባሽ? ስለተቀየረች ያው ካልነኳት አትነቃም። ከዛን እዚህ ላይ አስተያየት ትሰጫለሽ። ባለፈው ሄለን የቤታ ሞዴሬተር ሰደበችኝ ብላ ስታለቅስ ነበር አይደል? ወይም ደግሞ የቤታን ፎቶ ያደረጉ ሰዎች ሰደቡኝ ብላ ሄለን ስታለቅስ እኔ ምን አገባኝ፣ ለምንድን ነው ፎቶ ያደረገ ምናምን ሁላ እናንተን ሲናገር እኔ የምትናገሩት ብላ ባለፈው በጣም በቃ ድምጿ አስተሚዘጋውላ ስታለቅስ ነበር አለ ቤታ። ለምንድን ነው ሁሉ ነገር ከኔ ጋር የምታያይዙት? የኔን ፎቶ ያደረጉ ሰዎች ወይ የኔ ሞዴሬተር ስለተናገሩ ይሄ ሁላ እኔ ተጠያቂ ነኝ ወይ ብላ አልተጣላችም፣ አልተናገረችም። በቃ ምርር ብላ እንደውም እኔ ለምን ታለቅሻለሽ አላልኩም። ሄለንንም ውይ እኔ አሁንስ ሶፍት ይዞ መከተል ሰለቸኝ አላልኩም። እኔ ሄለንን ፐርሰናሊ በስተለኛለች። ለዛ በጣም የነገር ሳይደጋገም አስተያየት አልሰጥበትም ብዬ ዝም ብዬ ነው ያለፍኩት አይደል? ቤታ ያለታ እሷ እንደዚህ ነገር እንደማይመለከታት እና ሁሉን ነገር ከጸብ ጋር እንዳያያዝ በጣም ምርር ብላ የጓደኝነትን ምናምን ምርር ብላ ነበር ስሜቷን ስታሰማ የነበረው አይደል? እዛ ላይ ልክ ነበረች ወይስ ልክ አይደለች? ማልቀሷ ማለትሽ ነው ማለት ለምን እኔን እንደዚህ ያን ነገር ውስጥ ትከታላችሁ? ማንም መጥቶ የኔን ፎቶ አድርጎ መጥቶ ወይ ቢሳደበው የኔም እንትን ቢሆን እኔ ለምን እጠየቃለሁ አላለችም? ብላለች። ያ በዛ ነገር ላይ ልክ ናት ወይስ ልክ አይደለች? ቤታ ብላ ስሟን ስለጠራች ልክ ናት ልክ አይደለችም? ልክ ናት። ይሄ ኦኬ እሺ፣ እንደዛ በልክ ይዘነዋል። እሺ እኔም ልክ ናት ብዬ ይዤዋለሁ። ለሄለንም ምን ብያታለሁ? ሄሉ ሚዲያ ላይ ቆይተሻል። ማንም ሰው እንትን ካላለ ያ ባለቤቱን ራሱ ሲናገር እንዴ ከዚህ ሰው አልጠብቅም ብለሽ ሆድ ሊብስሽ ይችላል እንጂ ስንት ሰው ሚዲያ ላይ የሷን ፎቶ አድርጎ እንትን ምናምን ሊሰርብሽ ይችላል። ለስንቱ ታለቅሻለሽ ብዬ አለፍኳት። አላወራውባትም ሄለለ አይደል? ይሄንን በልክ ከያዝ ነው። ባለፈው አንዷ የጃኒን ፎቶ ይዛ እሷ ቻፒክሲስ ትቀባ ቤታ ውይ የአፍሽ ስፋ ስትላት ቤታ ምን የመለሰችላት? ታወሪዋለሽ? ትደግሚዋለሽ? እሱ ላይ ትክክል አይደለች። ምን ነበር ያለችው? እስቲ ድገሚ። ሄለን ቃሉን ታዩ። ግን ያው ትክክል አይደለችም። እንደዛ ብላ መመለስ አልነበር ሲጀመር። ይኸውልሽ ቤታ ትክክል አይደለችም ብልሽ አሁን ላይቭ ላይ ስትገባ ኮመንት ትመልሳለች። ገባሽ? ያ ኮመንት የሚጽፍላት ሰው ማን እንደሆነ አታውቀውም። አሁን ኮመንት የሚጽፍልሽ ሰው አታውቂውም ወይ? ገብተሽ ስታዩ ሁለት ሰው ፎሎ ያደረገ ወይ አንድ ሰው ፎሎ ያደረገ ነው። በፌክ አካውንት ገብቶ ነው የሚሰድብሽ። አሁን እቺ ልጅ የጃኒ ደጋፊ ትሆናለች ወይ አትሆንም? ገብቶሻል? ይሄንን እዚህ ጋር ቤታ ትክክል አይደለችም። ኮመንት እንደውም አይታ መመለስ የለባትም። ቆይ ያቺ ለጻፈችው ጃኒን ለመናገርሽ ልክ አይደለም ብለሽ ጽፈሽላታል ለቤታ? አሁን እኔ አንድ የእሷ ግሩፖች ላይ አንዳንዶቹ ላይ ገብቼ ነግር ያለው መልስ ኮመንት ላይ በአጠቃላይ ጄኔራል መመለስ የለባትም ብዬ ተናግር ያለው። ሄለን እኔ
የኔ ሞዴሬተሮች ስለተናገሩሽ እኔ ላይ የምታለቅሽው እኔ ላይ ስሞታ የምታረጊው ልክ አይደለም ብላ 1 ሰዓት ሙሉ እንደዛ ድራማ ነው ምናምን ስለሚሏ ደስ ስትንጨረጨረ የነበረች ሄለ የሆነች ልጅ የጃኒን ፕሮፋይል አድርጋ እሷ እንዳጋጣሚ ቻፕስቲክ እየተቀባች ነበር። ወይ ያፌ ስፋት አለች። እውነት ለመናገር አፏ ሰፊ ነው፣ ስድብ አይደለም። እኔ አሁን አፌ ይሄ ከንፈሬ ጭሪ ነው የሚባለው ሀገር ቤት። ጭሪ ማለት ከንፈሩ ይሄ ቀይ ስስ ከንፈሮች ጭሪ ይባላል ሐረር። ጭሪ ሲሉኝ አልደባደብ ወይ ብዬ ነው ቀላምል። ገብቶሻል? የእውነት አፏ ሰፊ ነው፣ ምንም ችግር የለው። ግን ጃኒ ልሰድባ ስለምትፈልግ ያቺ ፕሮፋይሏ ያረክሻት አሁን ያረክሻት ፕሮፋይሏ ደግሞ የቂጧን ስፋት የእሙሟን ስፋት ታውቂዋለሽ ወይ ያለቻት ሄለን። እኔ ሞዴሬተሮች ስለተናገሩሽ ብላ እንደዛ 8 ሰዓት ሙሉ ከተንጨረጨረች ምንም ስሟን ላልጠራች ልጅ እንደዚህም ብላት እንኳን መታ መልስ ላልመለሰችው ልጅ ራሱ ምንም አይነት የጥፋተኝነት ስሜት ሲሰማት አላየሁ። ሄለን እንደው እሷን ጥፋተኛ ለማስደረግ መጣች እንበል። እንደውም ቤታን ራሱ አይደል ቤታን ጥፋተኛ ለማስደረግ እሷን ቸላከችብኝ ለማስባለው እንኳን ብለነው እንያዘው። ለዛ ግዴታ ራሷን ዲፌንድ ለማድረግ መታብራራች እንኳን በሚለው እንያዘው። በፊትም ሆነ በኋላ ከተሰደበችም በኋላ ካልተሰደበችም በፊት ጃኒ መልስ መልሳለች። ጃኒ እስካሁን ድረስ ለማንም ሰው መልስ አልመለሰች እና ልክ አይነት ስሜት ነው ዘንድሮ የሚሰማት አይደል? ቤታ ማለትሽ ነው ያ አይደለም? ድሮም እኮ ካወቅሻት ቤታ ጃኒን ያንን ፎቶ ታካከ ስሜታኛን በመናገር የሚል እንኳን የሆነ አዝሚያሚያ እንኳን ስትናገር ሰምተሻታል? አልሰማው። ምናልባት በውስጥ ይቅርታ ጠይቃት ሊሆን ይችላል። እሙጭነቴን ነው ስልሽ ብዙ ጊዜ ግን እኔ አሁን ሳቃት አሁን ቤታን ሳቃት አሁን ብዙ ጊዜ ስትሳደብ በፖለቲካም ሊያያለች ኮመንት ላይ ነው የምትመልሰው። ገባሽ? በኮመንት ነው የምትሳደበው። ግን ይሄን ነገር ብታስተካክል ጥሩ ነው። ስትናገር የነበረው ላይ ያለታ እንደዛ ስትንጨረጨር የነበረው ድራማ እየፈጠረች ነው ያሉ ሰዎች ናቸው። ልክ ማለት ነው እኮ በዚህ አይነት ከባድ ነው። ምክንያቱም በእንደዚህ አይነት እምነት እኔ እንደዚህ ነገር በፍጹም አሁን እኔ የፈለገ ነገር ሄለን ይሄን ታረጋለች ይሄን አታረጊም ብለሽ ምትለይልኝ ነገሮች አሉ። እሷ እንደዚህ አይነት ነገር ሰው በእኔ እንዴት ያሳብባል ብላ ከምትንጨረጨር ያለታ ከሆነ አሁን ካላረገችው እንዲህ አይነት እምነት የለባትም ማለት ነው። ይሄ ቀይ መስመሯም አይደለም፣ በእንደዚህ አይነት ነገር እንትን አይደለም ማለት ነው። ዛት ሚንስ እነሱ ድራማ ነው ሲሉ ምናምን ብለ ዝም ብያለፍኩት ነገር የለም። እነሱ ነበሩ ትክክል ማለት ነው። አሁን ዝም እንድትልላችሁ 1-2 አንበሳ ስጧት ብለው ሙድ ሲይዙባት የነበሩ ሰዎች እነሱ በጣም ያውቋት ነበር ማለት ነው። እኔ አሁን ለምሳሌ ዲቦራ ተናግራኝ አታውቅም። ተናግራኝ አይደለም ምንም ህዝባዊ የሆነ ንግግር ስትናገርኛ ዲቦራን አናውቅም። እውነት ለመናገር እንደ የለም የጠጣሁት ውሃ እዚህ ጋር ነው መጣ ዝም ብለን የለም የአይናው ከለር አንዳንድ ሰው ዝም ብሎ ስደቦ የሚባል ሰው የለም። እንደዚህ አይነት ስለሆነች ሁሉ ሰው ይሰድባታል እንጂ ሰው አትነካ ምን አትል። እውነት ለመናገር በዘርም ብትሄጅ በሃይማኖትም በምንም እንደዚህ አይነት ነገር ውስጥ ተነካክታ አታውቅም። ገብቶሻል? ግን ዝም ብለን የምንሰድባት ሰው እንደሆነ አቦ ዲቦራ ይቅርታ እኔ ዝም ብዬ ነው ምናምን ብዬ ለምን ሳስበው ምንም ምክንያት የላትም። እኔ የምጣላት ይቅርታ ያልኩት እኔ ያደረኩት ልክ እንዳልሆነ ለራሴ ተሰምቶኝ እንጂ እሷ ይቅርታ ብላ ከኔ ጋር እዚህ እንድትርመጠመጥ አይደለም። እንደዚህ አይነት ድሮም እሷ ጋርም አልሄድም እኔ ጋርም አትመጣም። እዛ ሴት የለም ያንን ስላት የሰማ ሰው አለ አይደል? የተከፋብኝ ሰው አለ። የሆነ የተሳሳተ ኢንፎርሜሽን ወይ ስለኔም ስለሷም የሰጠው ሰው ይኖራል። ለዛ ዝም ብል ግዴታ በውስጥ ለምን ነው በውስጥ ምላት እሷ እንድትገመት ወይ እኔ እንድገመት የሆንኩት እኮ ፊት ለፊት ስለተናገርኩ ነው። በውስጥ ብላት ይሆናል። እሷ ከፍቶኛል ብላታለች እንዴ ጃኒ? ለምን ነው ሄዳ እሷን ይቅርታ የምጠይቃት? የእሷን ጭንቅላት የገመቱት ፑብሊክ ነው አይደል? ለፑብሊኮቹ ነው ይቅርታም ልብ እንዳላት ወይም ደግሞ የሚጸጸት ነገሮችን የሆነ ነገር አድርጎ ብሎ
መለስ ብሎ የሚያስብ አይነት አይምሮ እንዳላት ማሳየት ያለባት ለፑብሊክ እንጂ ጃኒ እኮ ላትሰማትም ሁላ ትችላለች። በውስጥ ብላት ይሆናል። ለምን ነው የምትሸፋፍኑት? እሷ እንደዚህ አይነት የሚጸጸት ልብና አይምሮና እንትን ሳይኖራት ለእሷ እርግጠኛ ሆነ ሌላ ሰው አትናገርላት ያልደረሰባትን ሰው ያ አንቺን በትክክል ማምንሽ ወይም ደግሞ እንትን ምልሽ ስታጠፋ ማጠፋ ስትደግፍ እዛው የእሷ ግሩፖች ወይንም ደግሞ ሪከርደሮቿ ጋር እንትን ከምትል ሄደሽ ፊት ለፊት እዛው ያለ ታያለሽ ቀን ማለት አልነበረብሽም። አንድ በሄለን ጉዳይ ተንጨረጨረችው ሎንግ ስቶሪ አልነበረም። እኔ በነገራችን ላይ ለማን ነው ለቤታየው በቲክቶክ እጽፍላታለሁ፣ ግን ቲክቶክ ላይ ለዲቦራው ባለፈው ምን አይነት አሽሙር ነበር የጣለችው? እኔ ቁጥር ብሰጥ ለነ ዲቦ አይነት ሰዎች አይደለም የምሰጠው አለች። ዴቦ መቼም የሚታማው የሚጠራው ስሙ በዲቦራ ነው። ይሄ የማይካድ እውነት ነው አይደለ? ኢየሩስ እኔ ቁጥሬን የምሰጣቸው በጣም ኩል ሰዎች ናቸው። ለነ ዲቦ አይነት ሰው አይደለም። ምን ማለት ነው? እሺ ምን ማለት ነው? ይሄን ትመልሽልኛለሽ? አልኩሽ እኮ አንዳንድ ነገር ላይ ቤታዮ እንትን ትላለች። አንዳንድ ነገር ላይ ሰው ብዙ ነገር ላይ በሚለው ይስተካከል። አለማገናዘብ ወይ አለማሰብ ምናምን ሊሆን ይችላል። ገባሽ? ከንዴት ሰዎች ከሚሰድቧት አንጻር ሁሉ በግሩፕ ሲነሳባት ምናምን በሚሰጣት አስተያየት ልትናደድ ትችላለች። ሰው እኮ ከአንድ ሰው ጋር ይጣላል፣ ግን ዲቦራ ተነሳችባት እንትና ተነስታባታለች። ጃኒ ራሷ አይደለም ግሩፕ የምትፈጥረው የጸብ ግሩፕ። ሃይ ሰዎች እኮ ሳትደርሱባት ከሆነ ያ ራሷ አሁን ጃኒ ሳትደርስባት ተናገረቻት። ዲቦራን በእንደዚህ መንገድ ተናገረቻት። ራሷ አይደለም የጸብ ግሩፕ የምትፈጥረው። መጣው እሷን በመሃል ላይ ቢያደርጓት ኦኬ። አይ ራሷ ነው እንቺ የምትነካው። የራሷ ግሩፖች ራሱ ይሄ ፎሎዎቿ ራሱ በጣም በአሽሙር ከመግባባታቸው የተነሳ የሆነ ነገር ሲጀምር እነሱ ይጨርሱላታል። ስም አንጠራም እያሉ አሽሙር ራሱ እንዴት እንደተብላሉ። እኔ ስራዬ ብዬ የጂጂ ኪያ አማራን ስትሳደብ ፑስት አደረኩት ባለፈው ስራዬ ብዬ ልክ የለም ወፍ ለመልቀም ወይም ደግሞ ዶሮ እንዲመጣ ማሽላ ትበትናል አይደል? ከዛን ይመጣሉ ተሰብስበው ሊበሉት አይደል? ጂጂም ቁጭ አረኳት አማራ ምናምን እያለች ስትሳደብ። ከዛን የጂጂ ላይ ኮምተው ሲጨርሱ የቤታን ለጠፍኩት። ደግሞ እኔ ደግሞ ራሱ ቤታ ስትሳደብ የነበረው እዛ የጂጂ ሲሰድቧት የነበሩ ለቤታ ግን ምንድነው የሚሉት? ደግ አረገች በድሮ ጊዜ ነው። ኧረ ጂጂም የድሮ ጊዜ ነው። ገብቶሻል? እንደዚህ አይነት ኮሜንተሮችና ደጋፊን ያለው ሚዲያ ላይ እኔ ብደግፋት እንደዚህ አይነት ኮሜንት ስለሷ የሚጽፉትን ሰዎች ተደምሬ ያለም የሷ ደጋፊ ቢሆንም የሷ ደጋፊ ስልሽ ለአንድ ቀንም ቢሆን ያለችው ነገር ልክ ነው የምለው አንቺ ላይ ተደምሬ ወይ ካንቺ ጋር ተቆጥሬ አይደለም። የራሴን አስተያየት ይዤ ይሄ በእንደዚህ አይነት በጭፍን የለም። ይሄ እንትን ባልሽ ከባሌ ይበልጣል ሽሮ አበድርኛ አይነት ጨዋታ ውስጥ ነው መግባት አልፈልግም። ከእንትና ጋር ተደምሬ ተቋሚ መሆን አልፈልግም። የጂጂን አንድ አይነት እንትና ይገደላል የምትለውን ፖስትኩትና የቤታን ደግሞ ከስንት ቀን በኋላ ስፖስተው እዛው ጂጂ አንቺ ቆይ በደም ታለቅሻለሽ ምን ታረጋለሽ ምናም በልጅሽ ትከፍላለሽ ብሎ እርግማኑ ላይ ሲጽፉ የነበረ የሷን አውቄ ነው የምፖስተው እኮ ነው አውቄ የምትፖስተው ምንድነው? እነዚህን ኮሜንተሮች ማይሰም ለምፈልግ ፖስቼ እነዛው ተገልብጠው አውቃ ነው እሰይ አታምርም ምን አትልም አይደለ? ዋናው እኮ ኮሜንታተሮች እኮ ናቸው እንትን የሚሉት። አንቺ መሆንሽን እያመንሽ እንጂ ኢየሩስ ስለሚያናድዷት ነው ብለሽ ለሷ እንትን ታውጫለሽ። ሌሎቹ ግን ባለጌ ናቸው። ለምሳሌ አሁን ስለመሳደብ ስታመጪ ማለት ነው ስለመሳደብ ስታመጪ ኦሮሞም ተሳድቧል፣ ትግሬውም ተሳድቧል፣ ሁሉም ተሳድቧል። ግን ሁሉም ተሳድቦ እንደ አዲስ ቪዲዮ የሚመጣው ግን የቤታዮ ነው። ቤታዮ ይሄን ተናገረች፣ ይሄን እንደዚህ ያደረገች ምናምን ነው።
ለምን ምንድነው እኔ የቤታየውን የምትይው እኔ ጂጂን ስፖስታለ እንደ ሙሉ ጂጂን ትፖስታለሽ ትቦ ምንድነው ትፖስጃለሽ አልኩሽ እኮ ግን አሁን ሌሎቹ አሁን ለምሳሌ እንደዚህ እንኳን ወታ የተናገረችላቸው ሰዎች እንኳን እሷ እንደዚህ አይደለችም እኛን አትወክልም ምናምን የሚሏት ሰዎች መጀመሪያ ላይ ለምን እኛን አትወኪም ስለኛ አትናገሪ ለምን አላሏትም? መጀመሪያ ላይ ግን አሁን ነገሩ ካለቀ በኋላ ሰላም ከተፈጠረ በኋላ ወጣ ከድሮም አንቺ ሂጂ ከግሩፓችን እያለ ያባራት ነበር። ጆከር ያባራ ነበር። ዘገየ እያለ ትግራይ መሆኑን አውቃለሁ ብሎ ሲጣሉ አላውቅም እንዴ ላምጣው እንዴ እነሱን ቪዲዮዎች ግን እኔ አገባኝም። አንድ ሰው ለሰው ለመቆም ግዴታ የዛ ሰው ዘር መሆን የለበትም። በቃ የሆነ ሰው ጥቃት ደርሶበታል ብሎ ካሰብክ ለሱዳን ትቆማለህ። እኔ ለነገሩ በዘር አይደለም በዘርም አንገናኝ ለእስራኤልና ለፍልስጤም እየቆምን አይደል እንዴ? በማያገባ ፍልስጤም ደጋፊ የኛው እስራኤል ደጋፊ ሆኖ ያሽቃብጥ የለ እንዴ? እንደዚህ አይነት ችግሮች የለብን። ግን ይሄ የለም ለእንትና ጊዜ ሰበብ ዶሮን እንትና ሊበሏ ሲሉ ጅግራናት አሏት ምናምን በእንደዚህ አይነት መንገድ እኔ ዛሬ እንትና ልክ ናት ብል ይሄ ጭንጋውን ተከትዬ የነሱ አይነት አመለካከት ኖሮኝ አይደል። ዛሬ የሰማሁት ነገር ላይ የራሴ ሚዛኖች አሉ። ሚዛኔ ትክክል ላይሆን ይችላል። ሰው ነኝ። ገብቶሻል? በእንደዚህ አይነት ግን ይሄ መጥቶ ትሁና ታድርጋ ከሚሉ ሰዎች ጋር ግን መቼም አልደመር። እሷን የሚቃወሙ ሰዎችም ደግሞ እሷን በሚቃወሙ መንገድ አይደለም እኔ የምቃወማት የራሴ መንገድ አለ። ብዙዎች እሷን ሲጣሉ እሷን ለማጥፋት ነው። እኔ ደግሞ እሷን ለመጣላት ወይም ደግሞ ይሄው ብዬ ማንነቷን ለማምጣት ብቻ ነው። ዛት ሴት ይሄ ነው የኔ ፖይንት። እኔ አሁን ለምን ቤታየውን ደገፍሽ